Welcome, O Ramadan. Ramadan, the month of blessings, Suhr, Iftar, Taraweeh, Laylatul Qadr, I'tikaf, Eid al-Fitr, and many other practices that Prophet Muhammad, peace be upon him, did in this month of fasting. I'll be there for you throughout this glorious month of Ramadan. Let's make it more fruitful and reward-worthy. Share a date with me every day throughout this month of Ramadan. It is Ramadan. ክቡራን ደንበኞቻችን አዲሱ አድራሻችን የሚገኘው በታላቁ አንዋር መስጂድ በሴቶች መግቢያ በር በኩል መሆኑን በአክብሮት እንገልጻለን። አሊ ኢምራን ኦዲዮ ቪዥዋል ፕሮዳክሽን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በዚህ ለ10 ቀናት ያህል በሚቆየው እስላማዊ ኮንፈረንስ እና ኤግዚቢሽን የ9ኛው ቀን ምሽት ፕሮግራም ላይ ለተገኛችሁ በሙሉ በኢስላሚክ ሪሰርች ፋውንዴሽን ስም እንኳን ደህና መጣችሁ ስል ከፍ ያለ ደስታ ይሰማኛል። የዛሬው ምሽት ፕሮግራም የምንጀምረው በመዲና ከተማ መስጂድ አልነበዊ ኢማም የሆኑት ሼኽ ሳሊህ ኢብኑ መሐመድ አልቡደይር በሚያቀርቡልን የቁርአን ንባብ ስነ ስርዓት ይሆናል። ስለዚህ ወንድሞቼና እህቶቼ ለሼኽ ሳሊህ አልቡደይር መልካም አቀባበል እንድናደርግላቸው ጠይቃለሁ።
ከዚህ በመቀጠል ከለንደን ዩናይትድ ኪንግደም ድረስ የመጣው ወንድም ጀማል ሪቻርድሰን ቀደም ሲል የቀረበውን የቁርአን ትርጉም እንዲያቀርብልን ወደ መድረኩ ጋብዘዋለሁ። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው ያ ንግስና በእጁ የሆነው አምላክ ችሮታው በዛ፣ እርሱም በነገሩ ሁሉ ቻይ ነው። ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ሕይወትን የፈጠረ ነው። እርሱም አሸናፊው መሐሪው ነው። ያ ሰባትን ሰማያት የተነባበሩ ሆኖ የፈጠረ ነው። በአርራህማን አፈጣጠር ውስጥ ምንም መዛነፍን አታይም። ዓይንህንም መልስ፣ ከስንጥቆች አንዳች ታያለህን? ከዚያም ብዙ ጊዜ ዓይንህን መላልስ። ዓይንህ ተዋርዶ እርሱም የደከመ ሆኖ ወደ አንተ ይመለሳል። ቅርቢቱን ሰማይም በእርግጥ በመብራቶች በከዋክብት አጌጥናት፣ ለሰይጣናትም መቀጥቀጫዎች አደረግናት። ለእነርሱም ለሰይጣኖች የእሳትን ቅጣት አዘጋጀን። ለእነዚያ በጌታቸው ለካዱት የገሃነም ቅጣት አላቸው። መመለሻይቱም ከፋች። በውስጧ በተጣሉ ጊዜ እርሷ የምትፈላ ስትሆን ለእርሷ እንደ አህያ ማናፋትን ይሰማሉ። ከቁጧ የተነሳ ልትቆራረጥ ትቀርባለች። በውስጧ ጭፍሮች በተጣሉ ቁጥር ዘበኞቿ አስፈራሪ ነቢይ አልመጣላችሁምን በማለት ይጠይቋቸዋል። አይደለም፣ በእርግጥ አስፈራሪ መጥቶልናል፣ አስተባበልንም፣ አላህም ምንንም አላዋረደ፣ እናንተ አውርዷል ስትሉ በትልቅ ሰጥ ውስጥ እንጂ አይደላችሁም አልን ይላሉ። የምንሰማ ወይም የምናስብ በነበርንም ኖሮ በነዳጅ እሳት ጓዶች ውስጥ ባልሆንን ነበር ይላሉ። በኃጢአታቸውም ያምናሉ። ለእሳት ጓዶችም ከእዝነት መራቅ ተገባቸው። እነዚያ ጌታቸውን በሩቅ የሚፈሩ ለእነሱ ምሕረትና ታላቅ ምንዳ አላቸው። ሰዎች ሆይ ቃላችሁንም መስጥሩ ወይም በእርሱ ጩኹ። እርሱ በልቦች ውስጥ ያለን ሁሉ አዋቂ ነው። የፈጠረ አምላክ እርሱ ዕውቀተ ረቂቁ ውስጥ አዋቂው ሲሆን ሚስጥርን ሁሉ አያውቅምን? እርሱ ያ ምድር ለእናንተ የተገራች ያደረገላችሁ ነው። በጋራዎቿና በመንገዶቿም ሂዱ፣ ከሲሳያውም ብሉ፣ ኋላ መመለሻውም ወደ እርሱ ብቻ ነው። በሰማይ ውስጥ ያለን ሰራዊት በእናንተ ምድርን ቢደርብባችሁ ወዲያውም እርሷ የምታረገርግ ብትሆን ትተማመናላችሁን? አትፈሩምን? ወይ በሰማይ ውስጥ ያለን በእናንተ ላይ ጠጠርን ያዘለች ነፋስን ቢልክባችሁ ትተማመናላችሁን? አትፈሩምን? ማስጠንቀቄም እንዴት እንደሆነ ወደፊት ታውቃላችሁ። እነዚያ ከነሱ በፊት የነበሩት በእርግጥ አስተባበሉ። ጥላቻይም እንዴት ነበር! ወደ አዋፍ ከበላያቸው ክንፎቻቸውን ዘርግተው ተንሳፋፊዎች የሚሰበሰቡም ሲሆኑ አላዩምን? ከአርራህማን በቀር በአየር ላይ የሚይዛቸው የለም። እርሱ በነገሩ ሁሉ ተመልካች ነው። በእውነቱ ያ እርሱ ከአርራህማን ላይ የሚረዳችሁ ለእናንተ የሆነ ሰራዊት ማን ነው? ከሃዲዎች በመታለል ውስጥ እንጂ በሌላ ላይ አይደሉም። ወይም ሲሳይን ቢይዝባችሁ ያ ሲሳይን የሚሰጣችሁ ማን ነው? በእውነቱ እነሱ በሞገድና በመደንበር ውስጥ ችክ አሉ። በፊቱ ላይ ተደፍቶ የሚሄድ ሰው ይበልጥ የቀና ነውን? ወይስ በቀጥተኛ መንገድ ላይ ተስተካክሎ የሚሄድ? እርሱ ያ የፈጠራችሁ ለእናንተም መስሚያና ማያዎችን ልቦችን የሚያደረገላችሁ ነው። ጥቂትንም አታመሰግኑምን በላቸው። እርሱ ያ በምድር ላይ የበተናችሁ ነው፣ ወደ እርሱም ትሰበሰባላችሁ በላቸው። እውነተኞችም እንደሆናችሁ ይህ ቀጠሮ መቼ ነው ይላሉ። ዕውቀቱ አላህ ዘንድ ብቻ ነው፣ እኔ ግልጽ አስፈራሪ እንጂ ሌላ አይደለሁም በላቸው። ቅጣቱን ቅርብ ሆኖ ባዩትም ጊዜ የእነዚያ የካዱት ሰዎች ፊቶች ይከፋሉ። ይህ ያ በእርሱ ትከራከሩበት የነበራችሁት ነው ይባላሉ። አያችሁን? አላህ ቢገድለኝ ከእኔ ጋር ያሉትንም እንደዚሁ ወይም በማቆየት ቢያዝንልን ከሃዲዎችን ከአሳማሚ ቅጣት የሚያድን ማን ነው በላቸው። እርሱ እመኑትም የምላችሁ አርራህማን ነው። እርሱ በእርሱ አመንን፣ በእርሱም ላይ ተጠጋን። ወደፊትም በግልጽ መሳሳት ውስጥ የሆነ እርሱ ማን እንደሆነ በእርግጥ ታውቃላችሁ በላቸው። አያችሁን? ውሃዎችን ሰራጊ የሆኑ ፈሳሽን ውሃ የሚያመጣላችሁ ማን ነው በላቸው። አላህ የዓለማት ጌታ ያመጣዋል። የዛሬው ምሽት ፕሮግራማችን ከዶክተር ዛኪር ናይክ ጋር ለሚደረግ የጥያቄና መልስ ፕሮግራም ብቻ ተብሎ የታቀደ ልዩ ዝግጅት ነው። በእስላም ላይ ጥያቄ በማንሳታችሁና በመተቸታችሁ በኋላ ወቀሳ ይሰነዘርብናል ብላችሁ በመፍራት ዶክተር ዛኪርን የመሰላችሁን ጥያቄ ከመጠየቅ ወደ ኋላ እንዳትሉ በነጻነት የሚሰማችሁን ተናገሩ። የዚህ ፕሮግራም አስተናጋጅና አስተባባሪ የሆንኩት እኔ መሐመድ ናይክ የእናንተን ዶክተር ዛኪር ናይክን የመጠየቅ መብትና
የእርሳቸውን ባላቸው ዕውቀት የመመለስ ግዴታን ኢንሻአላህ በተቻለኝ አቅም ሚዛናዊ በሆነ ሁኔታ ለማስኬድ ጥረት አደርጋለሁ። ወንድሞቼና እህቶቼ በዚህ ልዩ የሆነ ፕሮግራም ላይ የእናንተን ጥያቄዎች ለመመለስ ዶክተር ዛኪር ናይክን ወደ መድረኩ እንዲመጡ እጋብዛለሁ። والصلاة والسلام على رسول الله وعلى آله وصحبه أجمعين أما بعد أعوذ بالله من الشيطان الرجيم بسم الله الرحمن الرحيم ادعو إلى سبيل ربك بالحكمة والموعظة الحسنة وجادل بالتي أحسن رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي የተከበራችሁ ወንድሞችና እህቶቼ እንዲሁም የተከበራችሁ አረጋውያን እዚህ የተገኛችሁት ሁላችሁንም በአጠቃላይ በእስላማዊ አክብሮት ሰላምታ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ በማለት እንኳን ደህና መጣችሁ እላለሁ። የኃያሉ ጌታችን አላህ ሱብሓነሁ ወተዓላ እዝነት ሰላምና በረከት በእናንተ በሁላችሁም ላይ ይሁን። እንደምታውቁት ባለፉት ዓመታት ትምህርታዊ ንግግሬን ለአንድ ሰዓትና ለአንድ ሰዓት ተኩል ለሚሆን ጊዜ ካቀረብኩ በኋላ ለሁለት ሰዓት ወይም ከሁለት ሰዓት ተኩል በላይ ለሚሆን ጊዜ ደግሞ የተለመደውን የጥያቄና መልስ ፕሮግራም ስናቀርብ ቆይተናል። ሆኖም ባለፉት ጥቂት ዓመታት በርካታ ሰዎች ሁል ጊዜ የሚያነሱልኝ አንድ ጥያቄ ነበር። ይኸውም ከመደበኛ ትምህርታዊ ገለጻ በኋላ የሚቀርበው የጥያቄና መልስ ፕሮግራም የሚያስደስታቸው በርካታ ሰዎች ዶክተር ዛኪር ለምንድን ነው የጥያቄና መልስ ፕሮግራም ብቻ የሚስተናገድበትና ቢያንስ ከ3 ሰዓት በላይ የሚዘልቅ ልዩ የሆነ የአንድ ምሽት ፕሮግራም የማታዘጋጀው በማለት ሲወተውቱኝ ሰንብተዋል። በዚህ የበርካታ ሰዎች ጥያቄ መሰረት የዛሬውን ምሽት ፕሮግራም በሙሉ ጥያቄና መልስ ብቻ የሚስተናገድበት ዝግጅት እንዲሆን አድርገናል። ስለዚህ የዛሬው ልዩ ጥያቄና መልስ ፕሮግራም በአይነቱ የመጀመሪያችን ይሆናል ማለት ነው። የፕሮግራሙ አስተባባሪ እንደገለጹትም በዚህ በዛሬው ልዩ የጥያቄና መልስ ፕሮግራማችን ጥያቄ የማንሳቱን ቅድሚያ የምንሰጣቸው ሙስሊም ላልሆኑ ወንድሞችና እህቶቻችን ነው። ስለዚህ ሙስሊም ያልሆናችሁ እንግዶቻችን ማንኛውንም አይነት ጥያቄ በእስላምና በሃይማኖት ንጽጽር ላይ ካላችሁ በእስላም ሃይማኖት ላይ አንዳች ያልገባችሁ ነገር ቢኖር ሌላው ቀርቶ የማትስማሙበት አንድም የእስላም አስተምሮ ቢኖር ልትሞግቱ የምትችሉበት አጋጣሚ ቢኖራችሁ ይህ የዛሬው መድረክ ነው። ኢንሻአላህ እኔ ገና ወጣት እንደመሆኔ የእናንተን ጥያቄዎች ባለኝ ውስን ዕውቀት እንዳመጣጡ ለመመከትና ለመመለስ ዝግጁ ነኝ። ስለዚህ ሙስሊም ወንድሞችና እህቶቼ ጥያቄ መጠየቅ የቅድሚያ ዕድሉን ሙስሊም ላልሆኑ እንግዶቻችን እንድሰጧቸውና ከዚያም የእነርሱን ፍላጎት ካረካን በኋላ ኢንሻአላህ የእናንተን ጥያቄዎች ለማስተናገድ የተቻለንን ጥረት እናደርጋለን። ጀዛከላሁ ኸይር። የመጀመሪያውን ጥያቄ በግራ በኩል ባለው ማይክሮፎን መጠየቅ ይችላሉ። ዶክተር ዛኪር በመጀመሪያ ከእርሶ ጋር በአንድ አዳራሽ ውስጥ ሆኜ አብሬ ለመወያየት በመቻሌ ከፍ ያለ ክብር የተሰማኝ መሆኑን ለመግለጽ እወዳለሁ። የተለያዩ መንፈሳዊ ትምህርቶችንም በፒስ ቲቪ በኩል አዘውትሬ እከታተላለሁ። በእውነቱ ታላቅ ሰው ኖት። እኔ በሙምባይ ዩኒቨርሲቲ በፍልስፍና ዲፓርትመንት የፒኤችዲ ዲግሪ ተማሪ ነኝ። የኔ ጥያቄ ነፍስን በተመለከተ በእስላም ሃይማኖት ያለው አስተሳሰብ ምንድነው የሚል ሲሆን እንደሚያውቁት በተለያዩ የህንድ ፍልስፍናዎች ነፍስና አእምሮ ሁለቱም የተለያዩ ነገሮች እንደሆኑ ሲነገር በምዕራባውያን ፍልስፍና ደግሞ ነፍስም አእምሮም አንድ ናቸው የሚል አመለካከት አላቸው። ስለዚህ የመጀመሪያው ጥያቄ ከእስላም ሃይማኖት አንፃር ነፍስ እንዴት ነው የሚተረጎመው? ሁለተኛ ደግሞ ነፍስ ከአካል ጋር ያለው ግንኙነት እንዴት ነው የሚገለጸው? ማለትም ከሞት በኋላ ነፍስ ከአካል ትለያለች የሚባለውና ሌሎችም ነገሮች አሉ የሚል ሲሆን ጥያቄ በአጠቃላይ በሁለት የተከፈለ ነው። የመጀመሪያው በእስላም ሃይማኖት ስለ ነፍስ ያለው ጽንሰ ሐሳብ ምንድነው? ከሰውነት አካል ጋር ያለው ግንኙነትስ ምንድነው የሚል ነው። ሁለተኛው ደግሞ ከሞት በኋላ ያለው የነፍስ ሁኔታ ምንድነው የሚል ነው። አመሰግናለሁ። ወንድማችን የጠየቁት ጥያቄ ነፍስ በእስላም ሃይማኖት እንዴት ነው የምትገለጸው የሚል ነው። እንደዚሁም ነፍስ ከሰው አካል ጋር ያላትን ግንኙነትና
ከሞት በኋላ በነፍስ ላይ የሚፈጠረው ነገር ምንድነው የሚል ነው። ነፍስን በተመለከተ ከሰውነት አካሎች ሁሉ እጅግ ልዩና መሰረታዊ ነገር ነፍስ ነው። በአላህ Subhanahu Wa Ta'ala ከተፈጠሩ ነገሮች የሰው ልጅ ልዩ ወይም የተለየ የሚያደርገው በውስጡ ባለችው ነፍስ ምክንያት ነው። ሳይንስን የወሰደን እንደሆነ ሳይንስ ነፍስን በተመለከተ የሚናገረው ነገር የለም። ሳይንስ የነፍስን መሰረታዊ ምንነት ለመተንተን የሚችልበት ደረጃ ላይ ገና አልደረሰም። ሆኖም ግን አንዳንድ ሙከራዎች መደረጋቸው አልቀረም። ለምሳሌ ማንኛውም ህይወት ያለው ፍጡር በሚሞትበት ጊዜ በተለይ እንስሳቶች ልክ ከሞቱ በኋላ የሚኖራቸው ክብደት በህይወት እያሉ ከሚኖራቸው ክብደት ጋር ተመሳሳይ መጠን ሆኖ ይገኛል። በአንጻሩ የሰው ልጅን የወሰደን እንደሆነ ግን አንድ ሰው ህይወቱን ባጣ ቅጽበት ክብደቱ ቢመዘን መጀመሪያውኑ በህይወት እያለ ከነበረው ክብደቱ የተወሰነ መጠን ቀንሶ ይገኛል። ይህ የሚያመለክተን ነገር አንድ ሰው ህይወቱ በመታልፍበት ሰዓት አንዳች ነገር ከሰውነት አካሉ ላይ የሚያጣ መሆኑን ነው። እንደዚያም ሆኖ ሳይንስ ነፍስን በተመለከተ ይህ ነው የሚባል የተረጋገጠ ትንታኔ ለማቅረብ የሚችልበት ደረጃ ላይ ገና አልደረሰም። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱ አሊ ኢምራን አንቀጽ 185 ላይ ኩሉ ነፍስን ዛኢቀቱል ሞት ነፍስ ሁሉ ሞትን ቀማሽ ናት፣ ምንዳዎቻችሁንም የምትሞሉት በትንሣኤ ቀን ብቻ ነው። ከእሳትም የተራቀና ገነትን የተገባ ሰው በእርግጥ ምኞቱን አገኘ፣ ቅርቢትም ህይወት የመታለያ መሳሪያ እንጂ ሌላ አይደለችም ይላል። እንዲሁም አላህ Subhanahu Wa Ta'ala በሱረቱል ሙልክ አንቀጽ 2 ላይ አለዚ ኸለቀል መውተ ወልሐያተ ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው ይላል። ስለዚህ በዚህ ዓለም ላይ የምንኖረው ኑሮ ለሚቀጥለው ህይወት የምንዘጋጅበት የፈተና ህይወት ነው ማለት ነው። እናም እያንዳንዷ ነፍስ ሞትን ትቀምሳለች። አንድ ሰው በሚሞትበት ጊዜ ነፍሱ ከአካሉ ብትለይም በመጨረሻው የፍርድ ቀን አላህ Subhanahu Wa Ta'ala ሰውየው በዚህ ዓለም ላይ እንዳከናወነው ክፉና መልካም ተግባር መጠን ወይ ጀነት አልያም የጀሃነም ይሆናል። ስለዚህ ነፍስያ ከአካል ትለያለች ወይም ሞትን ትቀምሳለች እንጂ እስከ መጨረሻው ሞት አትቀርም ወይም አትጠፋም። በዚህ መሰረት የሰውነት አካልና ነፍስ አንድ ላይ ሲጣመሩ በዚህ ዓለም ላይ የሰው ልጅ ይሆናሉ ማለት ነው። በሚቀጥለው ህይወት ግን ነፍስያ በአዲስ የሰውነት አካል ተመልሳ በመምጣት እንደየስራችን መጠን አላህ Subhanahu Wa Ta'ala የጀነት ወይም የጀሃነም ሰው ያደርገናል። ጥያቄውን መልሻለሁ ብዬ ተስፋ አደርጋለሁ። ነፍስና አእምሮ አንድ አይነት ናቸውን? ወንድማችን ነፍስና አእምሮ አንድ ናቸው ወይ የሚል ጥያቄ አንስቷል። መልሱ አይደለም ነው። አእምሮ ረቂቅ የሆነ ነገር ነው። ለምሳሌ አእምሮ የቱ ጋር ነው የሚገኘው ብዬ ብጠይቅህ ብዙ ሰዎች አእምሮ የሚለው ቃል ሲነሳ ትዝ የሚላቸው አንጎል ነው። ያ ማለት አእምሮ የሚገኘው በአንጎል ውስጥ ነው ማለት ነው። ግን አይደለም። እኔ በሕክምና ኮሌጅ ስማር አእምሮ የት ቦታ እንደሚቀመጥ የተማርኩት ትምህርት የለም። አእምሮን ስናስብ አንጎል ትዝ የሚለን ከሆነ ያ ረቂቅ የሆነ ነገር ነው። ጥያቄው እንደመለስኩ ተስፋ አደርጋለሁ። ስሜ ማሄሽ ሜታ ነው። በአሁኑ ሰዓት በጡረታ ላይ ነው የምገኘው። የኔ ጥያቄ 15 የሙስሊም ሀገሮችን ዞሬ ጎብኝቻለሁ። በእነዚህ በጎበኘሁባቸው ሀገሮች በሙሉ የመስገጃ ስፍራዎች ለወንዶችና ለሴቶች ለየብቻ ተከልሎ ይገኛል። በመስጂድ አልነቢ እንኳ እንዲሁ የወንዶችና የሴቶች የመስገጃ ስፍራ ለየብቻ ነው። ነገር ግን ዓመታዊ የሐጅ ስነ ስርዓት በሚካሄድበት ወቅት በሚና፣ በሙዝደሊፋ፣ በአረፋት፣ በሰፋና መርዋ እንዲሁም የጧፍ ስነ ስርዓት በሚደረግበት ሰዓት ሴቶችና ወንዶች አንድ ላይ ሆነው ሲሰግዱና የጧፍ ስርዓቱንም ሲያከናውኑ ይታያሉ። በኢየሩሳሌም አልአቅሳ መስጊድም ወንዶችና ሴቶች አንድ ላይ ይታያሉ። ምክንያቱ ሊነግሩኝ ይችላሉ? ወንድማችን ማሄሽ መታ ጥሩ ጥያቄ ነው ያነሱት። በነገራችን ላይ ወንድማችን ማሄሽ መታ አይሬፍ ከተመሰረተበት 1981 ጀምሮ አውቃቸዋለሁ። የኢስላም ሃይማኖት ተከታይ ባይሆኑም ከድርጅታችን በርካታ ትምህርታዊ ካሴቶችን በብዛት በመውሰድ ቀዳሚ ሰው ናቸው። ማሻአላህ። የወንድማችን ጥያቄ የተለያዩ እስላማዊ ሀገሮችን መጎብኘታቸውንና በእነዚህ በጎበኟቸው ሀገሮች በሙሉ የመስገጃ ቦታዎች ለወንዶችና ለሴቶች ተብሎ መለየቱን ማየታቸውን፣ በሐጅ ስነ ስርዓት ጊዜ ግን በሚና፣ መካ፣ ሙዝደሊፋ ወንዶችና ሴቶች አንድ ላይ ሆኖ የሚሰግዱበት ለምንድነው የሚል ነው። ወንድሜ ሊገነዘቡት የሚገባ ዋና ነገር በየትኛውም ቦታ በመካም ይሁን በሚና በሙዝደሊፋም ጭምር የመስገጃ ስፍራ ለየብቻ ነው። ነገር ግን በሁኔታዎች አስገዳጅነት ለምሳሌ ወደ መካ በምንጓዝበት ጊዜ እዚያ ከሚደረጉት ዋነኛ ስነ ስርዓቶች አንዱ ጧፍ የማድረግ ስርዓት ነው።
ጧፍ በመናደርግበት ጊዜ ወንዶችና ሴቶች ለየብቻ ጧፍ እንዲያደርጉ የሚቻልበት ሁኔታ የለም። ሆኖም የጧፍ ስርዓቱን አድርገው ሲያበቁ በተለምዶ ወንዶችም ሆነ ሴቶች ወደ ተዘጋጀላቸው ስፍራ እንዲያመሩ ይደረጋል። እንደዚያም ሆኖ ግን ጧፉን በሚያደርጉበት ጊዜ በአጋጣሚ የ30 ሰዓት ከደረሰ የተወሰኑ ሴቶች ወደ ተዘጋጀላቸው ስፍራ ለመድረስ ሰዓት ስለሚያጥርባቸው ለነርሱ ባልተዘጋጀው የወንዶች ስፍራ የሚሰግዱበት ሁኔታ ያጋጥማል። በእንደዚህ አይነት አጋጣሚ ጥቂት ሴቶች ከወንዶች ጋር ተደባልቀው ሲሰግዱ ይታያሉ እንጂ ጧፍ በማይደረግበት በሌላኛው በኩል ብትመጡ ለወንዶችም ሆነ ለሴቶች የተለያየ የመስገጃ ስፍራ መዘጋጀቱን ትመለከታላችሁ። እንደሚታወቀው በማንኛውም መስጊድ ለወንዶችና ለሴቶች ተብሎ ለየብቻ የተዘጋጀ የመግቢያ በር አለ። በሐረምም እንዲሁ ለሴቶች ተብሎ የተዘጋጀ የብቻ ስፍራ አለ። ሆኖም ቅድም እንዳልኩት የጧፍ ስርዓቱን በሚያደርጉበት ወቅት የ30 ሰዓት ከደረሰ ለነርሱ ወደ ተከለለው ስፍራ ደርሰው ሰላታቸውን ለመስገድ ጊዜ ስለማይበቃቸው ጥቂት ሴቶች ከወንዶች ጋር ተቀላቅለው የሚሰግዱበት ሁኔታ አለ። በሚናም በሙዝደሊፋም ያለው ሁኔታ ተመሳሳይ ነው። በሚናና በሙዝደሊፋም ቢሆን ወንዶችና ሴቶች በአንድ መስመር ተሰልፈው ሲሰግዱ በጭራሽ አታገኟቸውም። እዚህ አካባቢ ያለው ስፍራ እጅግ በጣም ሰፊ ስለሆነ በአንድ በኩል ሴቶች በሌላኛው በኩል ደግሞ ወንዶች እንዲስተናገዱ ቢደረግ ሐጅ ለማድረግ አንድ ላይ የመጡ የቤተሰብ አባላት ሊጠፋፉ የሚችሉበት ሁኔታ ይፈጠራል። እንደዚያም ሆኖ ግን በዚያ ስፍራ ላይ ሴቶችና ወንዶች በአንድ መስመር ተሰልፈው ሲሰግዱ አታዩም። ቅድም እንደጠቀስኩት ቦታው በጣም ሰፊ ስለሆነ በያሉበት አካባቢ ወንዶችና ሴቶች ተለያይተው ይሰግዳሉ። ነገር ግን ሚና ውስጥ ወደሚገኝ አንድ መስጊድ ብትሄዱ ወይንም አረፋት ወደሚገኘው መስጂድ ነሚራ ብትሄዱ እንደማንኛውም መስጊድ የተለያየ የመስገጃ ስፍራ ለወንዶችና ለሴቶች ተብሎ መዘጋጀቱን መመልከት ትችላላችሁ። መታወቅ ያለበት ዋናው ነጥብ ሁልጊዜም ቢሆን ወንዶችና ሴቶች ለየብቻ በተዘጋጀ ስፍራ መስገድ ያለባቸው መሆኑን ነው። ለምን ቢባል ትኩረታቸውን ሙሉ በሙሉ ማሳረፍ ያለባቸው በአላህ ሱብሓነሁ ወተዓላ ላይ መሆን ስላለበት ነው። ጥያቄው እንደመለስኩት ተስፋ አደርጋለሁ። ሙስሊም የሆኑ ወንዶች ኢባዳ ለማድረግ ወይም ጸሎታቸውን ለማድረስ ሲቸገሩ አይታዩ። ባለትዳር ሴቶች ግን ኢባዳቸውን ለማድረግ ችግር ይገጥማቸዋል። ይህ ለምን እንደሆነ ቢያብራሩልኝ አመሰግናለሁ። የእህታችን ጥያቄ ሙስሊም የሆነ አንድ ጎልማሳ ሰው ኢባዳ ለማድረግ ወይንም ሰላት ለመስገድ ምንም ችግር ሳይገጥመው አንዲት ያገባች ሙስሊም ሴት ግን ኢባዳ በማድረግ ወይም ሰላት በመስገድ በኩል የምትቸገረው ለምንድነው የሚል ነው። ሰላት መስገድን በተመለከተ በወንድም ሆነ በሴት ላይ ግዴታው እኩል ነው። ይህንን በተመለከተ ከአንድ ሳምንት በፊት ባደረኩት የሴቶች መብት በእስላም በሚለው ንግግሬ ላይ ሰፋ አድርጌ ገልጫለሁ። አላህ ሱብሓነሁ ወተዓላ በታላቁ ቅዱስ ቁርአን በሱረቱል አሕዛብ አንቀጽ 35 ላይ ኢነል ሙስሊሚነ ወልሙስሊማት ሙስሊሞች ወንዶችና ሙስሊሞች ሴቶች ወልሙእሚኒነ ወልሙእሚናት ምእመናንና ምእመናትም ወልቃኒቲነ ወልቃኒታት ታዛዦች ወንዶችና ታዛዦች ሴቶችም ወሳዲቂነ ወሳዲቃት እውነተኞች ወንዶችና እውነተኞች ሴቶችም ወልኻሺኢነ ወልኻሺያት ታጋሾች ወንዶችና ታጋሾች ሴቶችም ወሳቢሪነ ወሳቢራት አላህን ፈሪዎች ወንዶችና አላህን ፈሪዎች ሴቶችም ወልኻሺኢነ ወልኻሺያት መጽዋቾች ወንዶችና መጽዋቾች ሴቶችም ካልተፈቀደ ስራ ብልታቸውን ጠባቂዎች ወንዶችና ጠባቂዎች ሴቶችም አላህን በብዙ አውሺዎች ወንዶችና አውሺዎች ሴቶችም አላህ ለነርሱ ምህረትንና ታላቅ ምንዳን አዘጋጅቶላቸዋል ይላል። ይህ የቁርአን አንቀጽ በግልጽ የሚያስረዳን ሃይማኖታዊ ግዴታን መወጣትን በተመለከተ በእስላም ሃይማኖት ወንዶችም ሆነ ሴቶች አንድ አይነት ግዴታ ያለባቸው መሆኑን ነው። ይህ እንደተጠበቀ ሆኖ ሴቶች በተለይ የወር አበባ በሚታያቸው ወቅት እረፍት እንዲያደርጉ የሚፈቀድበት ሁኔታ አለ። ምክንያቱም በዚህ ወቅት የተለያዩ አካላዊና ስነልቦናዊ ጫናዎች ስለሚኖርባቸው ልዩ ልዩ ሃይማኖታዊ ግዴታዎቻቸውን ከመወጣት ተቆጥበው ለተወሰኑ ጥቂት ቀናት እረፍት በማድረግ እንዲያሳልፉ ይደረጋል። የረመዳን ጾምንም በተመለከተ ሁኔታው ተመሳሳይ ነው። የወር አበባ በሚታያቸው ጊዜ እንዲጾሙ አይፈቀድም። የረመዳን ጾም ለአንድ ወር ብቻ ስለሆነ የሚቆየው ያልጾሙባቸውን ቀናት ከረመዳን በኋላ ማካካስ ይችላሉ። ሰላትን በተመለከተ ግን እስከ ሕይወታቸው መጨረሻ ድረስ በየቀኑ የአምስት ወቅት ሰላት መስገድ የማያቋርጥ ግዴታችን ቢሆንም ሴቶች በወር አበባቸው ሰሞን ለጥቂት ቀናት ከኢባዳ መራቃቸውና እረፍት ማድረጋቸው የግድ ነው። ጥያቄው መልሻለሁ ብዬ ተስፋ አደርጋለሁ።
ጥያቄን ከመሰንዘር ያስቀድሜ የፕሮግራሙን አዘጋጆች በሙሉ ለዚህ አስደናቂ ጥረታቸው ያለኝን ከፍተኛ አድናቆት ላቀርብላችሁ ፈልጋለሁ። ወደ ጥያቄ ስመለስ ሙስሊም ከሆኑ ሰዎች ጋር ብዙ ጊዜ የመገናኘት እድሉ አለኝ። ከልጅነቴ ጀምሮ ጊዜን በዙሪያዬ ከነበሩ ብዙ ሙስሊሞች ጋር የማሳለፍ አጋጣሚ ነበረኝ። አንድ ሁል ጊዜ የሚከነክነኝና በደንብ ልረዳው ያልቻልኩት ነገር አላህ ለሚለው ቃል የሚሰጠው ትርጓሜ ወይም ፍቺ ነው። ምክንያቱም እኔ ራሴ እንደሚገባኝ ከሆነና ከሙስሊም ጓደኞች የተገነዘብኩት ነገር ቢኖር በመሰረቱ እነርሱ አላህ ለሚለው ቃል የሚሰጡት ፍቺ የሌሎችን እምነት ወይም ሃይማኖት መቃረንን፣ ሌሎች ሃይማኖቶች ፈጣሪ አምላካችን ነው ብለው ስለሚያምኑት ነገር የሚሰጡት ትንታኔ አለመቀበልን መሆኑን ነው። እርስዎ በእነዚህ ጉዳዮች ላይ ጠለቅ ያለ እውቀት ያሉት በመሆኑ እንዲያብራሩልኝ ፈልጌ ነው። አመሰግናለሁ። ወንድሜ በጣም ጥሩ ጥያቄ ነው ያነሱት። እርሱም ሁል ጊዜም በአእምሯቸው የሚመላለሰውና ለማወቅ የሚሹት ነገር አላህ ለሚለው ቃል የኢስላም ሃይማኖት የሚሰጠው ትርጓሜና ይህ ትርጓሜ በብዙ መልኩ ሌሎች ሃይማኖቶችን የሚቃወምና እነርሱ አምላካችን ነው የሚሉትን ነገር የማይቀበል የሆነው ለምንድን ነው የሚል ነው። እንደ እውነቱ ከሆነ ግን በኢስላም የአላህ ትርጉም አላህ ማለት ምን ማለት እንደሆነና እንደገናም ደግሞ አላህ ምን እንዳልሆነም ጭምር ነው በደንብ ተብራርቶ የተቀመጠው። ማወቅ የሚገባን አምላክ ምን እንደሆነ ብቻ ሳይሆን አምላክ ምን እንዳልሆነም ጭምር መሆን ይኖርበታል። ለምን ቢባል አንድ የሆነ ሰው ተነስቶ በሐሰት አምላክ ማለት ይሄና ይሄ ነው ቢል ነገሩ ትክክል መሆኑንና አለመሆኑን ለመለየት ያስችላቸዋል ማለት ነው። አላህ ማለት ምን ማለት ነው የሚለውን ጥያቄ በተመለከተ ግን አንድ ሙስሊም የሆነ ሰው ሊሰጡት የሚችለው ከሁሉም የተሻለው መልስ የሚገኘው በታላቁ ቅዱስ ቁርአን ሱረቱል ኢኽላስ ላይ ነው። አላህ ሱብሓነሁ ወተዓላ በሱረቱል ኢኽላስ ላይ ቁል ሁወ አላሁ አሐድ በል እርሱ አላህ አንድ ነው፣ አላሁ ሰመድ አላህ የሁሉ መጠጊያ ነው፣ ለም ይልድ ወለም ይውለድ አልወለደም አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም ብጤ የለውም ይላል። ይህ በታላቁ ቅዱስ ቁርአን ኃያሉ አምላካችን አላህ ሱብሓነሁ ወተዓላ በተመለከተ የተቀመጠው ዋነኛው ትልቁ ትርጓሜ ነው። ይህ የቁርአን ምዕራፍ አንድ የሆነ ሰው ተነስቶ አምላክ ማለት ይሄና ይሄ ነው ቢል ያ የተባለው ነገር እውነት አምላክ መሆኑና አለመሆኑን ለማወቅ የሚቻልበትን ታላቅ ቁልፍ የያዘ ምዕራፍ ነው። በዚህ ምዕራፍ የተቀመጡትን 4 አንቀጾችን አሟልቶ የሚገኝ አምላክ እኛ ሙስሊሞች አምላክ መሆኑን ለመቀበል ምንም አይነት ችግር አይኖርብንም። የመጀመሪያው መስፈርት አላህ አንድ ነው የሚለው ነው። ቀጥሎ ያለው ደግሞ አላህ የሁሉ መጠጊያ ነው፣ አልወለደም አልተወለደም፣ ለእርሱም አንድም ብጤ የለውም የሚሉት ናቸው። ለነዚህ የሚሆን አንድ ምሳሌ እናንሳ። አንዳንድ ሰዎች ባግዋን ራሽኒሽ ወይም ኦሾ አምላክ ነው ሲሉ ይደመጣሉ። በአንድ ጥያቄና መልስ ፕሮግራም ላይ አንድ የሂንዱ እምነት ተከታይ ወንድሜ ሂንዱዎች ባግዋን ራሽኒሽን አምላክ አድርገው እንደማይቆጥሩት ሊያስረዳኝ ሞክሮ ነበር። እኔ ሂንዱዎች በሙሉ ባግዋን ራሽኒሽን አምላክ ነው ይላሉ ብዬ በጭራሽ አልተናገርኩም። እኔ ያልኩት ጥቂት ሰዎች ባግዋን ራሽኒሽ አምላክ ነው ይላሉ ነው። አሁን እንግዲህ ባግዋን ራሽኒሽ በሱረቱል ኢኽላስ የአላህ ሱብሓነሁ ወተዓላ ባህሪያት መለኪያዎች እንመዝነው። የመጀመሪያው አንቀጽ እርሱ አላህ አንድ ነው የሚለውን ብንወስድ እውን ባግዋን ራሽኒሽ አንድና አንድ ብቻ ፍጡር ነው? እውን ባግዋን ራሽኒሽ አምላክነቱን ያወጀ ብቸኛው ሰብአዊ ፍጡር ነው? በመቶ ወይም በሺዎቹ የሚቆጠሩ ሰዎች እዚህ ህንድ ውስጥ እንኳን ሳይቀር ራሳቸውን እንደ አምላክ አድርገው የሰየሙ ሰዎች አሉ። ስለዚህ ባግዋን ራሽኒሽ አምላክ ነኝ ያለ ብቸኛው ሰብአዊ ፍጡር አይደለም ማለት ነው። አላህ የሁሉ መጠጊያ ነው በሚለው ቀጣይ አንቀጽ ደግሞ እንመዝነው። እውን ባግዋን ራሽኒሽ የሁሉ መጠጊያ ነበርን? በራሱ በተጻፉ የግል ህይወት ታሪኩ ላይ ባግዋን ራሽኒሽ በአስም በስኳር በሽታና ስር በሰደደ የጀርባ ህመም ይሰቃይ እንደነበር ነው። አስቡት እንግዲህ ኃያሉ ፈጣሪያችን በአስም በስኳር በሽታና በጀርባ ህመም ታሞ ሲሰቃይ። ሶስተኛው መስፈርት ደግሞ አልወለደም አልተወለደም የሚለው ነው። ባግዋን ራሽኒሽ ህንድ ውስጥ አግዋን በተባለችው ከተማ ከአባት እናቱ እንደተወለደ እናውቃለን። በ1981 ወደ አሜሪካን በመጓዝ ኦሬጎን ግዛት ውስጥ ራሽኒሽ ፑራን የሚባል ማዕከል አቋቁሞ ጥቂት እንደቆየም የአሜሪካን መንግስት በቁጥጥር ስር አዋለውንና እስር ቤት አስገባው። ራሽኒሽ በ1986 በአሜሪካን መንግስት ከተባረረ በኋላ ወደ ህንድ በመመለስ ፑና በምትባል ከተማ ውስጥ አሁን የኦሾ ማህበረሰብ በመባል የሚጠራው ማዕከል እንደገና መሰረተ። ይህንን ማዕከል ለመጎብኘት የቻለ ሰው ባግዋን ራሽኒሽ ከሞተ በኋላ አስከሬኑ
ተቃጥሎ አመዱን ለመታሰቢያነቱ በተቀመጠበት ስፍራ ላይ በቆመው ድንጋይ ላይ ባግዋራሽኒሽ ወይም ኦሾ አልተወለደም አልሞተም። ነገር ግን ከነሐሴ 11 1931 እስከ ጥር 19 1990 ድረስ መሬትን ጎበኘ የሚል ጽሑፍ ሰፍሮ ያገኛል። ሰዎቹ ሳይጽፉ የዘነጉት ነገር ቢኖር ባግዋራሽኒሽ የተለያዩ 21 አገሮች ወደ ሀገራቸው እንዳይገባ ቪዛ ከልክለውት የነበረ መሆኑን ነው። ኃያሉ ፈጣሪያችን ወደ መሬት ወርዶ ሲያበቃ የተለያዩ አገሮች የመግቢያ ቪዛ ሲከለክሉት አስቡት። እንግዲህ የመጨረሻው መመዘኛ ለርሱ አንድም ብጤ የለውም የሚለውን ስንመለከት ፈጣሪ አምላክን በዚህ ዓለም ላይ ከሚገኝ ማንኛውም ነገር ጋር ለማነጻጸር የሞከራችሁ ጊዜ እርሱ አምላክ አይደለም ማለት ነው። ለርሱ አንድም ብጤ የለውም። ባግዋራሽኒሽን እናውቀዋለን። ነጭ ረጅም ጺም፣ 2 አይኖች፣ 1 አፍንጫ፣ 2 ጆሮዎች፣ 1 አፍ፣ 2 እጆች አሉት። ፈጣሪም በዚህ ዓለም ላይ ካለ አንዳች ነገር ጋር ለማነጻጸር የምትሞክሩ ከሆነ እርሱ ፈጣሪ አይደለም። ለርሱ አንድም ብጤ የለውም ይላል ቁርአኑ። ለምሳሌ አንድ ሰው መጥቶ የኃያሉ አምላካችን ጥንካሬ ከአርኖልድ ሸዋዚንገር ጋር ሲነጻጸር በ1000 ጊዜ ይበልጣል ብሎ ቢናገር የአርኖልድ ሸዋዚንገርን ታሪክ ስትሰሙ ብሎ ቢናገር የአርኖልድ ሸዋዚንገርን ታሪክ ሳትሰሙ የምትቀሩ አይመስለኝም። በተለያየ ጊዜ ሚስተር ወርልድ፣ ሚስተር ዩኒቨርስ፣ የዓለማችን እጅግ ጠንካራው ሰው እና ሌሎችንም ስያሜዎች የተጎናጸፈ ሰው ነው። ኃያሉ አምላካችንን የዓለማችን እጅግ ጠንካራው ሰው ከተባለው አርኖልድ ሸዋዚንገር ጋር ይሁን ግዙፉ ኪንግ ኮንግ 1000 ጊዜ ይሁን ሚሊዮን ጊዜ ይበልጣል ካላችሁ የምታነጻጽሩት ከሆነ ያን ጊዜ እርሱ አምላክ አይደለም ማለት ነው። ስለዚህ ወንድሜ ይህ በአጭሩ አምላክ ማለት ምን ማለት እንደሆነ የሚያስረዳ ትንታኔ ነው። ሁለተኛው ጥያቄ ማለትም ከሌሎች ሃይማኖቶች የፈጣሪ ጽንሰ ሐሳብ ጋር የሚጋጨው ለምንድን ነው የሚለውን በተመለከተ በታላቁ ቅዱስ ቁርአን ስለ አላህ Subhanahu Wa Ta'ala የገለጸውን ነገር ወይም ከሌሎች ሃይማኖቶች ጽንሰ ሐሳብ ጋር ይቃረናል የሚባለውን ነገር ካየን ነገሩን በትክክል ካለ መረዳት የመጣ የግንዛቤ ችግር ነው። የሚጋጨው ከሌሎች ሃይማኖቶች የፈጣሪ ጽንሰ ሐሳብ ጋር ሳይሆን የሃይማኖቱ ተከታዮች ከሚያራምዱት ወይም ከሚከተሉት እምነት ጋር ነው። እንዳለመታደል ሆኖ የብዙዎቹ ሃይማኖቶች የክርስቲያንም ይሁን የቡዲዝም ሌሎችም ሃይማኖት ተከታዮች ቅዱሳን መጻሕፍቶቻቸውን አንብበው አይረዷቸውም ወይም በትክክል አያነቧቸውም። ስለዚህ ሙስሊም ያልሆኑትን የሌሎች ሃይማኖት ተከታዮች የሚከተሉትን እምነት ካየን አሁን ከእርሱ ጋር ይቃረናል። የየትኛውንም ሃይማኖት ቅዱስ መጽሐፍ ለማንበብ ስትፈልጉ በዋናነት በቅድሚያ ማየት ያለባችሁ ያ የሃይማኖት መጽሐፍ ፈጣሪ አምላክን በተመለከተ የሚያስቀምጠውን ትንታኔ ምንድነው የሚለው መሆን ይኖርበታል። የሃይማኖቱ ተከታዮች የሚያደርጉትን በመመልከት ቅዱስ መጽሐፋቸው ስለ ፈጣሪ አምላክ የሚሰጠው ትንታኔ እንዲህ ነው ብላችሁ ለመወሰን አትሞክሩ። ለምሳሌ ፈጣሪ አምላክን በተመለከተ የሲኪዝም ሃይማኖት የሚለውን ለማወቅ ከፈለጋችሁ ማየት ያለባችሁ ጉሩ ግራንት ሳሂብ የተሰኘውን ዋነኛውን ቅዱስ መጽሐፋቸውን መሆን ይኖርበታል። በዚህ መጽሐፍ በመጀመሪያው ቅጽ በመጀመሪያው ምዕራፍ በመጀመሪያው አንቀጽ የሰፈረውን ብትመለከቱ ምንድነው የሚለው? አምላክ አንድ ነው፣ እርሱም እውነት ተብሎ የሚጠራ ነው፣ እርሱ ዘላለማዊ ነው፣ የሁሉም ነገር ፈጣሪ ነው፣ ጊዜ የማይወስነው ነው፣ ከውልደትና ከሞት ውጪ ነው፣ ከፍርሃትና ጥላቻ የነጻ ነው ይላል። እና የሲክ ሃይማኖትን የተመለከትን እንደሆነ ይህ ሃይማኖት የሚያምነው በአንድ ፈጣሪ ነው፣ በጣዖት አያምንም። ከቅዱስ መጽሐፍ እንደምናየው ለፈጣሪ አምላክ የተለያዩ ባህሪያትን ሰጥቶት እንመለከታለን። በዚህ ቅዱስ መጽሐፍ ላይ አምላክን የሁሉ ፈጣሪ፣ አዛኙ፣ እውነተኛ አንድ አምላክ፣ ለጋሱና ሌሎችም ባህሪያት ተሰጥቶት እንመለከታለን። ስለዚህ ፈጣሪ አምላክን በተመለከተ በሲክና በኢስላም ሃይማኖት የተቀመጠውን ትንታኔ ተመሳሳይ መሆኑን ለመገንዘብ እንችላለን። የሂንዱ ሃይማኖት ቅዱስ መጽሐፍትን ብትመለከቱ ተመሳሳይ የሆነ ነገር ታገኛላችሁ። በሂንዱ ቅዱስ መጽሐፍ ቬዳንታ ኡፓኒሻድ ምዕራፍ 6 ክፍል 2 አንቀጽ 1 ላይ አምላክ አንድ ነው የሚል ግልጽ የሆነ መልእክት ሰፍሮ ይገኛል። በዚሁ መጽሐፍ በምዕራፍ 6 አንቀጽ 9 ላይ ይህ አምላክ ወላጆች የሉትም፣ ከእርሱ በላይ ምንም የለም፣ ለእርሱ ጌታ የለውም። እንዲሁም በምዕራፍ 4 አንቀጽ 19 በምዕራፍ 32 አንቀጽ 3 ላይ ይህ ፈጣሪ አምላክ ምንም አይነት ኻቲማ የለውም ይላል። ኻቲማ የሚለው ቃል በጥንቱ የሳንስክሪት ቋንቋ ትርጉም ምስል ወይም ፎቶግራፍ ወይም ስዕል ወይም ቅርጽ፣ ሐውልት እና የመሳሰሉት ማለት ነው። ነገር ግን አለመታደል ሆኖ ሂንዱዎች በጣዖትና በቅርጻ ቅርጽ ሲያመልኩ እናያለን። ታዲያ ጥፋቱ የማን ነው? እኔ የጠቀስኩት ያለሁት ከቬዳስ ነው። ቬዳስ ማለት ደግሞ ከሁሉም የሂንዱ ቅዱስ መጻሕፍት ዋነኛው የሚባለው ነው። ነገር ግን
ሂንዱዎች ከዚህ በተቃራኒ በጣዖታት ሲያመልኩ እንመለከታለን። አንዳንድ የሂንዱ ሃይማኖት ከፍተኛ ምሁራን ለዚህ የሚሰጡት ምክንያት ወንድም ዛኪር ሰዎች በጣዖት የሚያመልኩት በዝቅተኛ የንቃተ ህሊና ደረጃ ላይ ስለሚገኙ ነው። ከፍተኛ የንቃተ ህሊና ደረጃ ላይ ሲደርሱ ጣዖት ማምለኩን ይተውታል በማለት ሊያስረዱኝ ይሞክራሉ። እኔ ለነዚህ የሂንዱ ሃይማኖት ምሁራን እንደዚያ ከሆነ እኛ ሙስሊሞች ከፍተኛ የንቃተ ህሊና ደረጃ ላይ ደርሰናል ማለት ነው ብዬ መልስላችኋለሁ። ይህ እኮ የሂንዱ ሃይማኖት መሰረት ነው፣ የቬዳስ መሰረት ነው። ነገር ግን በሂንዱ ሃይማኖት ውስጥ የሚገኙ አንዳንድ ቡድኖች በጣዖት ማምለክን በፍጹም የሚያወግዙት አሉ። በተመሳሳይ ሁኔታ የክርስትና ሃይማኖትን የተመለከትን እንደሆነ እዚህም የክርስትና ቅዱስ መጻሕፍት በጣዖት ማምለክን ይከለክላሉ። እንደዚያም ሆኖ የካቶሊክ እምነት ተከታዮች አምላክን በምስል ሲያስቀምጡት ታያላችሁ። እንዲሁም ኢየሱስ ክርስቶስ ኃያሉ ፈጣሪያችን ነው ሲሉም ያምናሉ። የክርስትና ሃይማኖት ቅዱስ መጻሕፍትን የተመለከትን እንደሆነ በእስላምም ሆነ በክርስትና ሃይማኖቶች ቅዱስ መጻሕፍት ላይ የሰፈሩት የኢየሱስ ክርስቶስ አስተምህሮቶች ተመሳሳይ መሆናቸውን ለመረዳት እንችላለን። ነገር ግን አብዛኛዎቹ የክርስትና ሃይማኖት ተከታዮች ኢየሱስ ክርስቶስ አምላክነቱን አውጇል ብለው ያምናሉ። እውነቱ ግን ሙሉውን መጽሐፍ ቅዱስ ብታነቡት አንድም ቦታ ላይ ኢየሱስ ክርስቶስ ራሱ በማያሻማ ግልጽ በሆነ አነጋገር ከራሱ አንደበት በወጣ እኔ አምላክ ነኝ እኔን ተገዙኝ ያለበት አንድም ቦታ የለም። የክርስትና ሃይማኖት ተከታይ የሆነ ማንኛውም ግለሰብ መጥቶ በመጽሐፍ ቅዱስ ውስጥ ኢየሱስ ክርስቶስ ራሱ በማያሻማና ግልጽ በሆነ ቃል የራሱ ቃል እኔ አምላክ ነኝ እኔን ተገዙኝ የሚል ንግግር መኖሩን የሚያሳየኝ ካለ ዛሬውኑ የክርስትና ሃይማኖትን ለመቀበል ዝግጁ መሆኔን አረጋግጣለሁ። ኢየሱስ ክርስቶስ አምላክ አለመሆኑን የሚያረጋግጥልን አንዳንድ ነጥቦችን ከራሱ ከመጽሐፍ ቅዱስ መዘን ማውጣት እንችላለን። ለምሳሌ በዮሐንስ ወንጌል ምዕራፍ 14 አንቀጽ 28 ላይ የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ይላል። እንዲሁም በዮሐንስ ወንጌል ምዕራፍ 10 አንቀጽ 29 ላይ የሰጠኝ አባቴ ከሁሉ ይበልጣል ይላል። በማቴዎስ ወንጌል ምዕራፍ 12 አንቀጽ 28 ላይ እኔ ግን በእግዚአብሔር መንፈስ አጋንንትን የማውጣ ከሆንኩ ይላል። በዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደ ሰማው ፈርዳለሁ፣ ፍርዴም ቅን ነው፣ የላከኝን ፍቃድ እንጂ ፍቃዴን አልሻምና ይላል። ለፈጣሪ አምላክ ትእዛዛት ሙሉ በሙሉ ራሱን ያስገዛ ሰው በአረብኛ ሙስሊም ተብሎ ይጠራል። ስለዚህም ኢየሱስ ክርስቶስ ሙስሊም ነበር ማለት ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ብሎ በጭራሽ አልተናገረም። ይህን የሚያጠናክርልን በሐዋርያ ሥራ ምዕራፍ 2 አንቀጽ 22 ላይ ሰፍሮ እናገኛለን። ይኸውም የእስራኤል ልጆች ሆይ ይህን ቃል ስሙ፣ ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና በድንቆች በምልክቶችም ከእግዚአብሔር ዘንድ ለእናንተ የተገለጸ ሰው ነበር የሚል ነው። ስለዚህም መጽሐፍ ቅዱስን ካነበባችሁ የአይሁድ እምነትም ሆነ የክርስትና ሃይማኖት በአንድ ፈጣሪ አምላክና እርሱም አምሳያ የሌለው መሆኑን እንደሚያምኑ ትረዳላችሁ። ስለዚህ ጉዳይ የበለጠ ለመረዳት የሚፈልጉ ከሆነ በነገው ዕለት የእኔ ልጅ የፈጣሪ ጽንሰ ሐሳብ በታላላቅ ሃይማኖቶች በሚል ርዕስ ሰፋ ያለ ገለጻ ስለሚያቀርብ ተገኝታችሁ እንድትከታተሉ ጋብዛለሁ። ጥያቄው እንደመለስኩ ተስፋ አድርጋለሁ። እኔ 19 ዓመት ወጣት ሲሆን መጠየቅ የምፈልገው እንደሚገባኝ ከሆነ ሰዎች እንደየእምነታቸው የተለያየ መንፈሳዊ ዕውቀት ደረጃ አላቸው ብዬ ገምታለሁ። እኔ እንደሚሰማኝ ሙስሊሞች ከሌሎች ጋር ሲነጻጸሩ ከፍተኛ የመንፈሳዊ ዕውቀት ደረጃ ላይ ደርሰዋል ብዬ አምናለሁ። ሁሉም የየሃይማኖቱ ተከታይ የሃይማኖቱ ጽንሰ ሐሳቦችን በትክክል ይረዳቸዋል ማለት አስቸጋሪ ነው። ሃይማኖቶችን ከትምህርት ቤት የክፍል ደረጃ ጋር ባመሳሰላቸው ሌሎች ሃይማኖቶች ገና አንደኛ ወይም ሁለተኛ ክፍል ላይ ሲገኙ ኢስላም 9ኛ ወይም 10ኛ ክፍል ላይ የሚገኝ ሆኖ ይሰማኛል። ስለዚህ የኢስላም ሃይማኖት በከፍተኛ የመንፈሳዊ ብቃት ደረጃ ላይ ለሚገኙ ሰዎች ብቻ የተገባ ሃይማኖት ሳይሆን አይቀርም ብዬ ገምታለሁ። ዶክተር ዛኪር ይህ አባባሌ ምን ያህል ትክክል ነው ብለው ያምናሉ? ወንድም ያቀረበው ጥያቄ በጣም ጥሩ ጥያቄ ነው። የወንድሜ ጥያቄ እስላም ከሌሎች ሃይማኖቶች ጋር ሲነጻጸር ከፍተኛ ደረጃ ላይ የሚገኝ ሃይማኖት ነው። ልክ በትምህርት ቤት እንደሚደረገው ሌሎች ሃይማኖቶች ምናልባት የአጸደ ህፃናት ወይም አንደኛ ክፍል ላይ ቢሆኑ እስላም ግን 9ኛ ወይም 10ኛ ክፍል ይሆናል ብዬ ገምታለሁ። ምን ያህል ትክክለኛ ነኝ የሚል ነው ጥያቄው። በትንታኔ እስማማለሁም የማልስማማበት ነገርም አለው። ኢስላም በመንፈሳዊ ብቃታቸው ከፍተኛ ደረጃ ላይ ላሉ ሰዎች የተገባ ሃይማኖት ነው ባልከው እስማማለሁ። ነገር ግን
አንድ መንፈሳዊ ብቃቱ ከፍተኛ ደረጃ ላይ ያልደረሰ ሰው ሙስሊም ሊሆን አይችልም ማለት ግን አይደለም። በዚህ አልስማማም። ምክንያቱም ማንኛውም ሰው ለመጀመሪያ ጊዜ ትምህርት ቤት ሲገባ፣ ለምሳሌ ሰውየው የገባው በእንግሊዝኛ ቋንቋ ትምህርት ወደሚሰጥበት ትምህርት ቤት ቢሆን ወዲያው እንደገባ ትምህርቱን የሚጀምረው የቋንቋውን ሆሄያት በመለማመድ ማለትም ኤቢሲዲ ፊደላትን በማጥናት ይሆናል ማለት ነው። ትክክል ነኝ አይደል? ስለዚህ በኢስላም አንድ ሰው ምንም እንኳን መንፈሳዊ የብቃት ደረጃው ከፍተኛ ባይሆንም ወደ ኢስላም እንደገባ ግን እንዲከተል የሚጠበቅበት ቢያንስ ተውሂድን ነው። የእንግሊዝኛ ቋንቋ መሰረታዊ ኤቢሲዲ ከኢስላም ሃይማኖታዊ ተውሂድ ጋር ልናመሳስለው እንችላለን። ተውሂድ ማለት በአንድ ፈጣሪ አምላክ ብቻ ማመን ማለት ነው። ቅድም የሱኒ ሃይማኖት ተከታይ ወንድሜ ስለ አምላክ ጽንሰ ሐሳብ ጠይቆ የተነጋገርነው በሙሉ እርሱ ነው። ዋናው መሰረታዊ ቁም ነገር ይህ የአምላክ ጽንሰ ሐሳብ ነው። በብዙ ሃይማኖቶች የእምነቱ ተከታይ ህዝብ እንዳያውቅ የሚደረገውም ይህንኑ ነው። አለመታደል ሆኖ በየሃይማኖቶቹ የመሪነት ቦታውን የያዙት ሰዎች ህዝቡ ትክክለኛውን ጽንሰ ሐሳብ እንዳይከተል ይፈልጋሉ። ምክንያቱም ህዝቡ ትክክለኛውን መንገድ ከተከተለ የሃይማኖት መሪዎቹን ማን ይከተላቸዋል? ሁሉም ሰው በአንድ ፈጣሪ አምላክ ብቻ የሚያምን ከሆነ የሃይማኖት መሪዎች ላያስፈልጉት ነው ማለት ነው። የእነርሱ የሃይማኖት ተከታዩን ከፈጣሪ ጋር የማለማመድና የማስታረቅ ሚና አስፈላጊነቱ ሊያበቃ ነው። ወደ ኢስላም ስትመጣ ግን ግንኙነትህ ቀጥታ ከፈጣሪ አምላክ ጋር ብቻ ነው። ስለዚህ አብዛኛዎቹ ሃይማኖቶች በአምላክ ጽንሰ ሐሳብ ላይ ተመሳሳይ ትምህርት የሚያስተምሩ ናቸው። አለመታደል ሆኖ ግን ከኢስላም ውጪ ያሉት የሃይማኖቱ መሪዎች ተከታዮቻቸው ይህንን መሰረታዊ የሆነ ጉዳይ እንዲያውቁት አይፈልጉም። ምክንያቱም ህዝቡ ይህንን ነገር ከተረዳ ግንኙነቱን ቀጥታ ከፈጣሪው ጋር ይሆናል። ይህ ማለት ደግሞ ራሱን ሙሉ በሙሉ ለፈጣሪ ግጋት አስገዛ ወይም በሌላ አነጋገር ሰውየው ሙስሊም ሆኗል ማለት ነው። እንደዚህ ከሆነ ደግሞ የሃይማኖት መሪዎች በመሃል ሆነው ሲጫወቱት የነበረው ሚና ስለሚጠፋ ስራቸውን ያጣሉ ወይም ሱቆቻቸው ይዘጋሉ ማለት ነው። አለበለዚያ ሁሉም የሃይማኖት ቅዱስ መጻሕፍት ይዘታቸው በጊዜ ሂደት እየተቀየረም እንኳ ቢሆን ፈጣሪ አምላክ ለሰው ልጆች በሙሉ እንዲከተሉት የሚያዘው አንድ ሃይማኖት ማዘጋጀቱን ብቻ ነው የሚያስተምሩት። በእርግጥ በረጅም ጊዜ ሂደት ቅዱሳን መጻሕፍት ሲሻሻሉ፣ ሲከለሱ፣ ሲደለዙ ቢቆዩም አሁን በቀሩትም መጻሕፍት ላይ እንኳ ዋናው የተውሂድ መልእክት የሆነውን የአምላክ አንድነትና ጣዖታትን ማምለክ ክልክል መሆኑን የሚያስተምር መልእክት ሰፍሮባቸው እንመለከታለን። እንደዚያም ሆኖ አንዳንድ የሚቃረኑ መልእክቶችን በውስጣቸው አይገኝም ማለት ግን አይደለም። እውነቱን መመርመር ለወደደ ሰው ግን በትክክል ያገኘዋል። ከዚህ ጋር አያይዤ ለማለት የምፈልገው ሌላው ነገር ደግሞ የፈጣሪ አምላክን መኖር በተገነዘብክበት ቅጽበት በዚህ ዓለም ላይ የተፈጠርክበትን ዓላማ ምንነት ለመረዳት የምትችልበት አጋጣሚ ይፈጠራል። ስለዚህ የየትኛውም ሃይማኖት ወይም መንፈሳዊ አስተሳሰብ መነሻ ጽንሰ ሐሳቡ በአንድ ፈጣሪ አምላክ መኖር ማመንና መገዛት ያለብንም እርሱን ብቻ መሆኑን ነው። በዚህ አይነት አንድ ሰው መንፈሳዊ ደረጃው ምንም ከፍተኛ ደረጃ ላይ ያልደረሰ ቢሆን እንኳ ፈጣሪ አምላኩን ማመስገንና ለእርሱም ህግጋት ራሱን ማስገዛት የጀመረ እንደሆነ ይህ ሰው ሙስሊም ተብሎ ይጠራል። ጥያቄን መልሻለሁ ብዬ ተስፋ አደርጋለሁ። እኔ በአንድ የመድኃኒት ማከፋፈያ ኩባንያ ውስጥ ስራ አስኪያጅ ነኝ። እኔ ጥያቄ እስካሁን ድረስ በሞት የተለዩ ሰዎች የት ነው ያሉት? ምንድነው የሆኑትስ የሚል ነው። የወንድሜ ጥያቄ በሞት የተለዩት ሰዎች የት ነው ያሉት፣ ከሞቱስ በኋላ የሆኑት ነገር ምንድነው የሚል ነው። ቀደም ባሉት መልሶቼ እንደጠቀስኩት አላህ Subhanahu Wa Ta'ala ህይወትንና ሞትን ፈጥሯል። አላህ Subhanahu Wa Ta'ala በታላቁ ቅዱስ ቁርአን በሱረቱል ሙልክ አንቀጽ 2 ላይ الذي خلق الموت والحياة ያ የትኛችሁ ስራው ይበልጥ ያማረ መሆኑን ሊሞክራችሁ ሞትንና ህይወትን የፈጠረ ነው፣ እርሱም አሸናፊው መሐሪው ነው ይላል። ስለዚህ የዚህ ዓለም ህይወታችን ለሚቀጥለው ህይወት ለፈተና የምንዘጋጅበት ነው ማለት ነው። እናም አንድ ሰው ልክ መሞቱ ሲታወጅ የዚህ ዓለም ፈተናውን ጨረሰ ማለት ነው። ከመጀመሪያው ሰው ልጅ ማለትም ከነብዩ አደም ሰለላሁ ዐለይሂ ወሰለም ጀምሮ እስከ የመጨረሻው ሰው ልጅ ድረስ በመጨረሻው የፍርድ ቀን ሁሉም እንደገና ተቀስቅሶ የፈተናውን ውጤት ይገለጽለታል። ልክ እዚህ ሀገር ምርጫ ሲደረግ እንደሚሆነው ለምሳሌ በአንድ ዕለት በሰሜን ህንድ ህዝቡ ድምጽ ይሰጣል፣ በሌላ ቀን ደግሞ በደቡብ ህንድ በምዕራብና በምስራቅ እንዲሁ ህዝቡ በተለያየ ቀን ድምጹን ይሰጥና
ቆጠራው ግን በአንድ ተመሳሳይ ቀን በአንድ ላይ ነው የሚደረገው። የሁሉም የድምጽ ቆጠራ ውጤትም የሚገለጸው አንድ ላይ በአንድ ቀን ነው። በተመሳሳይ ሁኔታ የሰው ልጆች የዚህ ዓለም ፈተናቸውን ከጨረሱ በኋላ የፈተናቸውን ውጤት የሚገለጽላቸው በመጨረሻው የፍርድ ቀን ሁሉም በአንድነት ተቀስቅሰው ነው። እንደየስራቸው ሁኔታም የአላህ ሱብሓነሁ ወተዓላን ትእዛዛት አክብረው በትክክለኛው ጎዳና የተጓዙት ወደ ጀነት፣ በተቃራኒው ከአላህ ሱብሓነሁ ወተዓላ ትእዛዛት አፈንግጠው መጥፎውን ጎዳና የመረጡት ደግሞ የጀሃነም ይሆናሉ ማለት ነው። ስለዚህ ሁላችንም በአንድ ቀን ተቀስቅሰን ነው ፍርዳችንን የምንቀበለው። እስከዚያው ድረስ ግን የሞተው ያው እንደሞተ ይቀጥላል። በፍርዱ ቀን ግን አላህ ሱብሓነሁ ወተዓላ እንደገና ነፍስ ይዘራበታል። አላህ ሱብሓነሁ ወተዓላ በታላቁ ቅዱስ ቁርአን በሱረቱል አንዓም ላይ በመጨረሻው የፍርድ ቀን የአላህ ሱብሓነሁ ወተዓላን ፍርድ የሚቃወም አንድም ሰው አይኖርም ይላል። ምክንያቱም የገዛ ራሳችን የሰውነት ክፍሎች ማለትም አይኖቻችን፣ እጆቻችን፣ ሌሎችም አካላቶቻችን በራሳችን ላይ ስለሚመሰክሩብን ነው ይላል። ሌላው ቀርቶ የአላህ ሱብሓነሁ ወተዓላን ትእዛዛት ባለመከተላቸው ምክንያት ወደ ጀሃነም እንዲገቡ የተወሰነባቸው ሰዎች እንኳ አላህ ሱብሓነሁ ወተዓላ የወሰነባቸውን ፍርድ አይቃወሙም ይላል ታላቁ ቁርአን። እነዚህ ሰዎች ለአላህ ሱብሓነሁ ወተዓላ የሚያቀርቡት ተማጽኖ አንድ የመጨረሻ ዕድል እንዲሰጣቸውና ወደ ምድር እንደሚያልሳቸው የሚል ሲሆን አላህ ሱብሓነሁ ወተዓላ ግን ጊዜው የረፈደባቸውና ፈተናውም ያበቃ መሆኑ ይነግራቸዋል ይላል ቁርአን። ስለዚህ በመጨረሻው የፍርድ ቀን ሁሉም እንደየስራው ወይ የጀነት አሊያም የጀሃነም ይሆናል ማለት ነው። ጥያቄው እንደመለስኩት ተስፋ አደርጋለሁ። የኔ ጥያቄ ሙስሊም የሆኑ ህንዳውያን ለእናት ሀገሬ እሰግዳለሁ የሚለውን ብሔራዊ መዝሙር ከመዘመር የሚቆጠቡት በምን ምክንያት ነው? መዝሙሩ ሃይማኖታዊ መልእክት የሚያስተላልፍ ሳይሆን ሀገራዊ ወይም ብሔራዊ ስሜትን የሚያንጸባርቅ ከመሆኑ አንፃር ማለቴ ነው። በመጀመሪያ እህቴ በትናንትናው ፕሮግራማችን ላይ ተገኝተሽ ነበር? ይህን ያልኩበት ምክንያት በትናንትናው ፕሮግራማችን ላይ ይኸው ጥያቄ ተነስቶ ስለነበር ነው። ለማንኛውም አንቺ በትናንትናው ፕሮግራማችን ላይ እስካልነበርሽ ድረስ ላነሳሽው ጥያቄ መልሱን እሰጥሻለሁ። የእህቴ ጥያቄ ህንዳውያን ሙስሊሞች ለእናት ሀገሬ እሰግዳለሁ የሚለውን ብሔራዊ መዝሙር ከማለት የሚቆጠቡት በምን ምክንያት ነው የሚል ነው። ሙስሊሞች ይህንን መዝሙር ከመዘመር የሚታቀቡበትን ምክንያት ከመዘርዘሬ በፊት ላንቺም የሚሰጥሽ ምክር ቢኖር ሂንዱዎችም ቢሆኑ ይህንን መዝሙር ከመዘመር ቢቆጠቡ ይሻላል የሚል ነው። ለምን? ምክንያቱም ከሃይማኖታዊ ቅዱስ መጽሐፎቻቸው ጽንሰ ሐሳቦች በግልጽ የሚቃረን በመሆኑ ነው። ቀደም ሲል የሲክ ሃይማኖት ተከታይ ወንድማችን አንስቶ ስለነበረው ጥያቄ የሰጠሁት ምላሽ ላይ አንድ ፈጣሪ አምላክን ብቻ ስለመገዛት ይህ አምላክም አምሳያ የሌለው መሆኑን የመሳሰሉትን ጉዳዮች ከቬዳስና ከኡባንሺዳ ቅዱስ መጽሐፍ እየመዘዝን ስንነጋገር ነበር። እንግዲህ በዚህ የህንድ ብሔራዊ መዝሙር ላይ የሰፈረውና ለእናት ሀገሬ እሰግዳለሁ የሚለውን ስንኝ ስንመለከት ሰዎች ለሀገራቸው ጎንበስ ብለው ይስገዱ የሚል መልእክት ያዘለ መሆኑን እንገነዘባለን። በሂንዱ ቅዱስ መጽሐፍት የተቀመጠው ነገር ደግሞ አንድ ፈጣሪ አምላክ ብቻ እንዳለና የሚገዙትም አምላክ እርሱ ብቻ እንጂ ሌላ አለመሆኑን ነው። ይህንን ሀገር የፈጠረው ደግሞ ፈጣሪ አምላክ መሆኑ ግልጽ የሆነ ነገር ነው። በዚህ ከተስማማን ሂንዱይዝም አንድ ፈጣሪ አምላክ ብቻን መገዛትን ያዛል እንጂ ለሌላ መስገድን ይከለክላል። ስለዚህም ይህ መዝሙር ከሂንዱይዝም አስተምሮ ጋር የሚቃረን ይዘት አለው ማለት ነው። ስለዚህ በኢስላም ብቻ ሳይሆን ከሂንዱይዝም እምነት ጋር እንደማይስማማ ለመረዳት አያዳግተንም። ይህንን በተመለከተ ታች ያለው ተራው የሂንዱ ሃይማኖት ተከታይ የሆነ ሰው መዝሙሩን እርሱ ከሚከተለው ሂንዱይዝም ጋር እንደሚጋጭ ላያስተውል ይችላል። ነገር ግን የትኛውም የሂንዱ ሃይማኖት መምህርን ብትጠይቂ ነገሩ ግልጽ ይሆንልሻል። ሙስሊሞችን በተመለከተ ደግሞ ይህ ለእናት ሀገሬ እሰግዳለሁ የሚለው መዝሙር በቀጥታ ከታላቁ ቅዱስ ቁርአን መልእክት ጋር የሚቃረን መሆኑን ለመናገር እችላለሁ። ምክንያቱም በኢስላም የምንገዛው ለአንድ ኃያሉ አምላካችን ብቻ እንጂ ለሌላ ባለመሆኑ ነው። እኛ ሙስሊሞች ሀገራችንን ህንድን እንወዳታለን፣ እናከብራታለንም የሀገሪቱ ህግ ከኃያሉ አምላካችን ህጋት ጋር እስካልተጋጨብን ድረስ። እኛ ሙስሊሞች የማንኛውንም ሀገር ህግ ለማክበር ምንም አይነት ችግር የለብንም። የሀገሪቱ ህግ ከኃያሉ አምላካችን ህጋት ጋር የሚቃረን ከሆነ ግን ህጉን ለመተግበር አንችልም። ይህችን ሀገር የፈጠራት ኃያሉ ፈጣሪያችን አላህ ሱብሓነሁ ወተዓላ ነው። ስለዚህ ለማን ነው መስገድ ያለብን? ለዚች ሀገር ወይስ ለፈጣሪ አምላካችን? አገራችን ህንድን በተመለከተ አብዛኛዎቻችን ሙስሊሞች ሀገራችን እንወዳታለን፣ እንኮራባታለን። እውነተኛ ለሆነ ዓላማ ህይወታችንን ከመስጠት ወደ ኋላ አንልም።
ለሀገራችን ለመስገድ ግን በጭራሽ አንፈቅድም። ምክንያቱም ይህ ነገር ከፈጣሪ አምላክ ህግጋት ጋር የሚጣረስ በመሆኑ ብቻ ነው። በተመሳሳይ ሁኔታም አንድ የሳውዲ አረቢያ ዜጋ ለሀገሩ መስገድ የለበትም። ይህ ጉዳይ የህንድ ሙስሊሞችን ብቻ የሚመለከት ነው ብላችሁ እንዳትገምቱ። በሳውዲ አረቢያ ማንኛውም የሳውዲ ዜጋ በጭራሽ ለሀገሩ አጎንብሶ አይሰግድም። በፓኪስታንም በሌሎች ሀገሮችም እንዲሁ ይህ ለህንዶች ብሎ የተዘጋጀ ልዩ ህግ አይደለም። በፓኪስታንም በሌሎች ሀገሮችም እንዲሁ ይህ ለህንዶች ብቻ ተብሎ የተዘጋጀ ልዩ ህግ አይደለም። ምክንያቱም ሳውዲ አረቢያ ከአላህ ሱብሓነሁ ወተዓላ የምትበልጥ ሀገር አይደለችም። ፓኪስታንም እንዲሁ። ስለዚህ ህጉ ለሁሉም አንድ አይነት ነው። ዋናው ግልጽ መሆን ያለበት እኛ ሀገራችንን እንወዳታለን፣ ነገር ግን ከአላህ ሱብሓነሁ ወተዓላ ድንጋጌዎች ጋር የሚጋጭ ከሆነ ለምሳሌ በእስላም ከአላህ ሱብሓነሁ ወተዓላ ከነቢያችን ሰለላሁ ዐለይሂ ወሰለም ቀጥሎ በዚህ ዓለም ላይ ከፍተኛውን ክብር የምንሰጠው ለወላጅ እናታችን ነው። እናታችን እኛም በማህፀኗ ለ9 ወራት ተሸክማናለች፣ ተንከባክባም አሳድጋናለች። ለዚህም እንወዳታለን፣ እናከብራታለን። ነገር ግን አጎንብሰን አንሰግድላትም። ወልዳ ላሳደገች ለገዛ እናቴ ያልሰገድኩኝ እንዴት ብዬ ነው ለዚህች ሀገር አጎንብሼ የምሰግደው? ምክንያቱም ወላጅ እናታችንም ሆነች ይህች ሀገር ከአላህ ሱብሓነሁ ወተዓላ የሚበልጡ ባለመሆናቸው ነው። ከዚህ በተጨማሪ በዚህ ብሔራዊ መዝሙር ለእናት ሀገሬ እሰግዳለሁ ከሚለው ስንኝ ውጪ ለፈጣሪ አምላካችን ከኢስላም ጽንሰ ሐሳቦች በተቃራኒው መልኩ የተለያዩ ባህሪያት ተሰጥተውት እናገኛለን። የፈጣሪን ክብር የሚያጎድፍ መልእክቶች አሉበት። ስለዚህ ለሀገሬ ብዬ የኃያሉ አምላኬን ክብር ለማጉደፍ በፍጹም አልፈቅድም። ይህ ማለት ግን ሀገሬን አልወዳትም ማለት እንዳልሆነ ሊታወቅ ይገባል። ደግሞ የመዝሙሩ ጸሐፊ ማን ነው? በሂንዱ ፖለቲከኛ ነው የተጻፈው። እርግጠኛ ነኝ የሂንዱ ፖለቲከኞች ይህ መዝሙር የተጻፈበትን ቀን በትክክል የሚያውቁት አይመስለኝም። አንድ ክፍለ ዘመን ሊያስቆጥርም ምንም ያህል አይቀረውም። ነገር ግን እነዚህ የሂንዱ ፖለቲከኞች ለፖለቲካቸው መጠቀሚያ በማለት ይህንን ነገር ሲያራግቡት የገዛ ራሳቸው ቬዳስ ጽንሰ ሐሳቦችን እየጣሱት መሆኑን አለመገንዘባቸው በግልጽ ይታያል። ጥያቄሽን መልሻለሁ ብዬ ተስፋ አደርጋለሁ።